ውዶቼ መተናል ማለት ነው። በዚህ ባበደ ቅባት ማለት ነው። ይሄ ቅባት የምረኝ ነው የምላችሁ። 1000 ሪያል ይዛችሁ ራሱ ሱቅ ላይ ብትዞሩ አታገኙትም ማለት ነው። ሴቶችዬ ወይ እህቶቼ ማለት ነው ተጠቀሙበት። ይሄን ቅባት ለመስራት የፀጉር ማሳደጊያ ነው። በጣም በ8 ቀን ውስጥ ለውጥ የምታዩበት ነው። ብዙ አመት እኔ የተጠቀምኩት ቅባት ነው ማለት ነው። እስተነ መጨረሻው አብራችሁ ይቆዩ። ይሄን ቅባት አብረን እንስራ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። እንግዲህ ሰሞኑን ጠፍቻለሁኝ። ባላችሁበት ሰላም እንደምትሆኑ ሙሉ ባለ ተስፋ ነኝ ማለት ነው። እንደዚሁም ክርስቲያን ወገኖቼን ሰላም በያለሁ ሰላማችሁ በዘት ይበልልኝ። ዛሬ እንግዲህ በጣም ለፀጉር አሪፍና በፈጣን በአጭር ቀን ውስጥ ፀጉራችንን የሚለውጥልን የሚያሳድግልን ቅባት ይዤ መጥቻለሁ። አሰራሩ ማለት ነው እንደምታዩት እዚህ ጋር ሮዝመሪ አለኝ፣ እዚህ ጋር ቁርንፍድ አለኝ፣ እዚህ ጋር ነጭ ሽንኩርት አለኝ፣ እዚህ ጋር ደግሞ ቀርፋ አለኝ ማለት ነው። ይሄ ምንድነው ነጭ ሽንኩርቱን አላበዛሁትም ሽታው እንዳይረብሽም ማለት ነው። ሲበዛም ደግሞ ለፀጉራችን ጤና የሆነ ቆዳችን ላይ ሲያርፍ ያቃጥላል። ከዛም አንፃር አሳንሸዋለሁ ማለት ነው። ልክ ይሄንን ዘይት ስትሰሩት ስትጠቀሙት እውነቴን ነው የምላችሁ የሆነ በቃ እንዴት ነው ፀጉራችሁን የማለስለስ በቃ ቅይር ነው የሚለው ማለት ነው። ራሱ እንደዛው ስትቀቡት ራሱ ይቀየራል ማለት ነው። በጣም አሪፍና ተአምረኛ እኔ ለረጅም አመት ስጠቀመው የቆየሁት ነው። እዚህ ጋር ኮኮናት አለኝ። እዚህ ጋር ያያችሁት ይሄ ኮኮናት ማለት ነው። በቤታችሁ በነገራችን ላይ ያላችሁን ቅባት ማዘጋጀት ትችላላችሁ። እዚህ ጋር ደግሞ ዘይቱን አለኝ። እንደምታውቁት ዘይቱን ትንሽ ነው ያለኝ። እናንተ ግን በርከት አርግታችሁ ለረጅም ሰዓት መስራት ትችላላችሁ ማለት ነው። ልክ ይሄንን ቅባት ሁሉንም እዚህ ጋር እንደዚህ እንጨምረዋለን ማለት ነው። ምንድነው እሱ ሁሌም እንደምለው ጠዋት ይሄ አብሶ ለፊት መንሸራተት ፀጉር በጣም አሪፍ ነው። አይገልጠውም ወላሂ ነው የምላችሁ። ልክ አንድ ሳምንት ልክ ማታ ስትገቡ ፀጉራችሁንም ከላይ ግን ከፊት ለፊት ብዙ ሰዓት ላይ እኛ ሂጃብ ስንለብስ ምናምን እንሸራተታል። ገብቷችኋል? ስለሚንሸራተት ምን እናደርገዋለን? ማታ ስንገባ ምናምን ለፊታችንን በዚህ እሽት እናደርገዋለን ማለት ነው። እሽት እያደረግን ከዛን ማሳጅ አርግተን ጉንጉን እናደርገዋለን። 2 ቦታ ፀጉራችሁ ማለት ነው። 2 ቦታ ጉንጉን እናደርገዋለን። ከዛን አለቀ። እንደዛ እያደረግን እንትን ማለት ማሳደግ ፀጉራችን በሚገርም ሁኔታ እመኑኝ ነው የምላችሁ። ወላሂ ይሄንን ለረጅም አመት እኔ የፀጉር መንከባከቢያዎች በጣም ነው የምሰራው። በነገራችን ላይ ቤት ውስጥ እኔ ከውጪ አልገዛም ማለት ነው። ረጅም ሰዓት ላይ የተጠቀምኩት በቤት ውስጥ ያለ እንትን ነው ማለት ነው። የምሰራቸውን ቅባቶች ነው የምጠቀመው። እኔ ከውጪ ገዝቼ አላቅም። በተለያየ መልኩ እሰራዋለሁኝ። ሮዝመሪ በተለያየ ነገር እሰራቸዋለሁ ኢንሻአላህ። እሱንም ቀጣይ ከጠቀማችሁ እያያችሁ ተጠቅማችሁ ደግሞ ስትጠቀሙበት ኮሜንት ላይ ጥሩ ማበረታቻ እኔም ተጠቅሜዋለሁ አሪፍ ነው የሚል ኮሜንት ተጠብቃለሁ ማለት ነው። ተጠቅማችሁት እኔ እንዳልኳችሁ በዚህ መልኩ ከሰራችሁት ከተጠቀማችሁበት ምንም የማይለወጥና የማይል ነገር የለም። በጣም አሪፍ ነው ማለት ነው። እና ወዶቼ እንደዚህ ያረኩኝ እሳቱን ቀንሼ አንቸከችከዋለሁ ማለት ነው። ይሄ አሁን ቢያንስ ለ15 ቀን ተጠቀመዋለሁ። ምክንያቱም ትንሽ ስታረጉት ፀጉራችሁ ስለሚወዛ ያን ያህል እንትን አንለውም ማለት ነው። አናበዛም ማለት ነው። እሳቱ ደግሞ በጣም እንትን ማለት የለበትም። መጋልን በጣም ደግሞ እንደዚህ ጭርጭር ብሎ እንትን ካለ ይሄ ለምሳሌ ከለሩን ለውጦ ወደ ሌላ እንትን ከሄደ ጥቅሙን አናገኘውም ማለት ነው። ለምን የምናገኛቸውን ቪታሚኖች እንትን ይልብናል ማለት ነው፣ ያጠፋብናል። ነገር ግን እሳቱ በሰከነ ሁኔታ እንደዚህ ችምችም ብሎት እንትን የሚዋሃድልን ከሆነ ጥቅሙን እናገኘዋለን ማለት ነው። ገብቷችኋል? እንደዛ አድርገን አሁን እሳታችንን ቀንሰን ለረጅም ሰዓት ቢያንስ ለ15 ደቂቃ ከነን ዝም እንለዋለን ማለት ነው።
አንዳንዴ ዘይቱን አጥለው ምናምን የሚያስቀምጡ ልጆች አያሉ። እንደኔ ደግሞ እኔ እንደተጠቀምኩት ጥቅሙ እንዳገኙበት ይሄ በሙሉ ይሄ እንዳለ እንደሆነ ብናስቀምጠው በጣም ጥቅሙ አሪፍ ነው። እየተዋሃደ ሲሄድ ሲቀመጥ ውሎ ሲያድር የዚህን ውስጡ ያለው ነገር እየወጣ ስናገኘው በጣም አሪፍ ነው ማለት ነው። እና እንደዚህ እናመሳስለዋለን። ቀስ እያልን እናመሳስለዋለን። ትንሽ ደቂቃ ከድኜ ዝም ብለዋለሁ ማለት ነው። እንግዲህ እንደዚህ ሆነልን ነው። ይሄ የሆነው ምንድነው? ኮኮናቱ አያችሁ፣ ኮኮናቱ እንደዚህ አመጥቷል ማለት ነው። እና ቀስ ብሎ እንትን እያለ ነው፣ እየፈላ ነው። አሁን ምን እናደርገዋለን? እዚህ ጋር እንደዚህ እንከን ነውና የተወሰነ ሰዓት እንትን እንለዋለን ማለት ነው፣ እናቆየዋለን። ሮዝመሪው ማጠብ አትርሱ። ምናልባት እኔ ከውጪ እዚሁ አታክልት ስላለ ስለቆረጥኩት ማለት ነው አጥቤ ተጠቀምኩት ማለት ነው። እንግዲህ ልጆቼ ይሄንን መስሎ እንትን ብሎልናል ማለት ነው። አያችሁ ያኔ እንደ መብሰል ነው እንጂ ያለው እንደዚህ ሙሉ ለሙሉ ከለሩን አልቀየረም ማለት ነው። ዘይቱ ከለሩም እንደዚህ በጣም ያምራል ማለት ነው። እንደዚህ ቁጭ እናደርገውና እንትን ይልናል ማለት ነው። ምንድነው አብሮ ይብላላል ማለት ነው። ሲብላላ እና እንቆረቁርና እንደዚህ መርጫም ካላችሁ አህለን ወሰን፣ ከሌላችሁም አዲ ለምሳሌ ይሄ የፀጉር መጠቀሚያ ቅባት ስለሆነ እንትኗም እንደምታዩት ክፍተቷ ያን ያህል አይደለችም። በዚሁ መልሰን መጠቀም እንችላለን። እንደገናም ደግሞ ለምሳሌ እንደዚህ አይነት ሸፋፍ ካላችሁ አያችሁ እንደዚህ ቆጣቢ ነው። ለምሳሌ ጁስ ካንቆረቆርኩት እንትን ስል መርጫዋ ያን ያህል ስላልሆነ በዚህ መሰል አስቀምጣችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ውዶቼ ዛሬ ይኸውና እንደዚህ የሚያምር ከለር ያለው ዘይት ሰርተናል። የፀጉር ማሳደጊያ ማለት ነው። እመኑኝ ነው የምላችሁ። ይሄንን ቅባት ሰርታችሁ ትጠቀሙበታላችሁ በእርግጠኝነት ማለት ነው። እናም ታመሰግኑኛላችሁ። እውነት ለመናገር እኔ ረጅም ዓመት የተጠቀምኩ ነው ብያችኋለሁ። ያው ዩቲዩብም በምግብ ስራ ስለመጣሁኝ እንደዚህ አይነት ነገሮች መጀመሪያ ለመስራት ዝግጁ አልነበርኩኝም ማለት ነው። ለምን አንዳንዴ የሆነ እንዴት ነው እስከምትገቡበት እንትን ይላችኋልና ይከብዳል። ለዛም ነበርና አሁን ግን ያው ወደዚህ አይዲያ ገብቻለሁኝ ማለት ነው። እናንተንም እህቶቼ ለመጥቀም ኢንሻአላህ እንደምትጠቀሙበት ተስፋ አረጋለሁኝ። በተለያዩ ቪዲዮዎች ኢንሻአላህ በቅባት ዙሪያ በፊት ማክስ በማዲያት ማጥፋት እንዴት ነው የሆነ ቆዳችንንና ፀጉራችንን የምንከባከብበትን ኢንሻአላህ ያስኩላችሁ እመጣለሁኝ። ማበረታታት ደግሞ የእናንተ ነው ማለት ነው። በላይክ በኮሜንት በሼር እና ያው ዩቲዩብ ሀቂቃ ያው ሙኒው ከተነሳ ቢያንስ 15 ቀን ሆኖታል። ነገር ግን ያው ይመጣል ተስፋ አልቆርጥም ብዬ ነው እንደዚሁ የምታገለው። ሰሞኑን አሰልቶ የነበረ ቪዲዮም እየሰራሁኝ አልነበረም። ነገር ግን ያው ሁሉንም ለኸይሩ ነው። አንዳንድ ጊዜ ይሆን እንዴት ነው ተስፋ ለመቁረጥ ያው የነገን ተስፋ የነገን ብርሃን ታያላችሁ። ተስፋ ታልቆረጣችሁ ከወዲሁ ማለት ነው። ለምንም ነገር አንሸነፍ፣ ራሳችንን እንንከባከብላችኋለሁኝ። ቤት ውስጥ በሚገኝ ብቻ ነገር ብዙም ሳናወጣ ለምሳሌ ብዙ እንትኖች እህቶች እንትን ላይ ትገዛላችሁ፣ በተለያየ ሱቅ ላይ የተለያየ ቅባቶች ትገዛላችሁ። ነገር ግን እንደዚህ በዚህ በቀላሉ ቤታችን በሚገኝ ብቻ ፀጉራችንን መንከባከብ ማሳደግ፣ ተመሰባበር እንትን ማለት ሂጃብ ደግሞ እንደዚህ ስናስር ወደ ውስጥ የተንሸራተተን ፀጉር የመመለስ ስራው የኛ ነው ማለት ነው። ትወዱታላችሁ። ላይክ ሰብስክራይብ አድርጉ ማለት ነው። እወዳችኋለሁ። በሌላ ቪዲዮ ደግሞ ባበደ ቪዲዮ ውስጥ የምንገናኝ ሰላማችሁ ብዝት ይበል ማለት ነው። ያው ለዚህ ለቅባት ቢያንስ 50 ላይክ ባንዴ ማለት ነው ግጩኝ። ደግሞ የሚጠቅማችሁ ደግሞ ሆነም ከቻ አረግላችኋለሁ ማለት ነው። ሰላማችሁ ብዝት ይበል።